ሰላም ብያለሁ በድጋሚ። አዎ እነዚህ ቤቶች በሶስት ሳይቶች በጀርመን በግራርና አየር ጤና የተገነቡ እንደሆነ ከቪዲዮ ተረድታችኋል። እናም እንግዲህ ክብር ከንቲባዋ ሲያስረዱ እንደሰማችሁት የመኖሪያ ቤት ችግር ለመፍታት ብዙ ስራዎች እየሰሩ እንደሆነና እኚህ ቤቶችንም እንዳዘጋጁ በአጭር ጊዜያቶች ውስጥ ጠቁመዋል። ነገር ግን እነዚህ ቤቶች ለማን ነው የተዘጋጁት የሚለውን መረጃ ነው ይዤላችሁ የመጣሁት። አንድ የወጣ መረጃ ሰበር መረጃ ብዬ ነው የሚገልጸው። ይህም እንግዲህ ቤት እኚህ የተዘጋጁት 1125 የጋራ ቤቶችን የኢትዮጵያ ንግድ ባንክ ለሰራተኞቹ በመኖሪያ ቤትነት እንደገዛው ነው የታወቀው። የወጣው መረጃ ምን ይላል? ቀጥዬ ላቅርብላችሁ። የኢትዮጵያ ንግድ ባንክ የሰራተኞቹን የመኖሪያ ቤት ችግር ለመፍታትና የወጣው መረጃ ቀጥዬ ላንብብላችሁ። ምን ይላል? የኢትዮጵያ ንግድ ባንክ የሰራተኞቹን የመኖሪያ ቤት ችግር ለመፍታት ከአዲስ አበባ ከተማ አስተዳደር 1125 የጋራ ቤቶችን ገዛ ይላል። ከአዲስ አበባ ከተማ አስተዳደር የተገዙት እነዚህ መኖሪያ ቤቶች በጀርመን ግራርና አየር ጤና ሳይንስ ሲሆን ባንኩና ከተማ አስተዳደሩ ቤቶቹን መርቀው የቁልፍ ርክክብ ስነስርዓቱን በዛሬው ዕለት አከናውነዋል ይላል መረጃው። በርክክብ ስነስርዓቱ ላይ የተገኙት የአዲስ አበባ ከተማ አስተዳደር ከንቲባ ክብርት ወይዘሮ አዳነች አቤቤ እንደተናገሩት የአዲስ አበባ ከተማ አስተዳደር በዚህ ወቅት የማህበረሰባችንን ማህበራዊና ኢኮኖሚያዊ ጥያቄዎች ለመመለስ የሚያስችሉ በርካታ ውጤታማ ስራዎችን እያከናወነ ነው ብለዋል። ቤቶቹን በተመጣጣኝ ዋጋ ለኢትዮጵያ ንግድ ባንክ ሰራተኞች መተላለፋቸውን ነው ክብር ከንቲባዋ ያስረዱት። የኢትዮጵያ ንግድ ባንክ ፕሬዝዳንት ተወካይ የኮርፖሬት አገልግሎት ኤክስኪዩቲቭ ምክትል ፕሬዝዳንት አቶ ኤፍሬም መኩሪያ በበኩላቸው የኢትዮጵያ ንግድ ባንክ ሁል ጊዜ ለሰራተኞቹ ጠቃሚ ለሆኑ ጉዳዮች ቅድሚያ እንደሚሰጥ ገልጸው የዚህ እድል ተጠቃሚ ለሚሆኑ የባንካችን ሰራተኞች እንኳን ደስ አላችሁ ብለዋል። የኢትዮጵያ ንግድ ባንክ ሰራተኞች ጥሩ ስራ በመስራት የደንበኞችን እርካታ ማረጋገጥ እንዲችሉ ምቹ መኖሪያ አካባቢን እንዲያገኙ የሚያስችል መሆኑን ያስረዱት አቶ ኤፍሬም የሰራተኞች ተነሳሽነትና ትጋትን የሚጨምር እንደሆነ ያላቸውን እምነት ገልጸዋል። የኢትዮጵያ ንግድ ባንክ ሰራተኞች ማህበር ፕሬዚዳንት አቶ አበራ ጌታቸው በበኩላቸው ባንኩ የሰራተኞቻችንን የረጅም ጊዜ የቆየ ጥያቄ ለመመለስ የወሰደው እርምጃ ታሪካዊና የሚመሰገን ነው ብለዋል። ሰራተኞቹ ለደንበኞቹ ቅድሚያ መስጠትና ባንኩ እንዳስደሰተው ሁሉ እነሱም ደንበኞችን እርካታ ለመጨመር ለአገልጋይነት ስሜት እንዲሰሩ ጥሪ አቅርበዋል። የኢትዮጵያ ንግድ ባንክ ከተማ አስተዳደሩ የተረከባቸው የጋራ መኖሪያ ቤቶች በአዲስ አበባ ከተማ መኖሪያ ቤት ለሌላቸው ሰራተኞች በዕጣ የሚተላለፉ አሳውቋል። ይህም የሰራተኞቹን የስራ ተነሳሽነትን ለመጨመር ባንኩን የበለጠ ትርፋማ ያደርገዋል ተብለዋል። የጋራ መኖሪያ ቤቶቹ በ9 ወራት ውስጥ በፍጥነትና በጥራት በ24 ህንፃዎች የተገነቡ መሆናቸውን በምረቃ ስነስርዓቱ ላይ ተገልጿል ይላል መረጃው። እንግዲህ በዚህ መረጃ እንደተረዳችሁት ነው እኚህ 1125 ቤቶች በግራር በተለያዩ አየር ጤና የተሰሩ ጀርመን የተሰሩ ሳይቶች አጠቃላይ በኢትዮጵያ ንግድ ባንክ ግዢ የተፈጸመባቸው መሆኑ ታውቋል ማለት ነው።